ሰላም ጤና ይስጥልን ተመልካቾቻችን ከኢቲቪ ፓርላማ ወቅታዊ መሰናዷችን ነው ጀመረ። በዛሬው ወቅታዊ መሰናዷችን ከስራና ክህሎት ሚኒስቴር ክብርት ሙፈሪያት ካሚል ጋር በሚኒስቴር መስሪያ ቤቱ የ6 ወራት እቅድ አፈጻጸም ዙሪያ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ እንድትከታተሉን ያከብሩት ግብዣችን ነው። ጥሩ ጊዜ። የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሚኒስቴር መስሪያ ቤቱን የ6 ወራት እቅድ አፈጻጸም ገምግሟል። ሚኒስቴር መስሪያ ቤታችሁ ባለፉት 6 ወራት ምን አቀደ፣ ምን አሳካ? አፈጻጸማችን ከአጠቃላይ ሀገራዊ ፍላጎት ጋር የተገናዘበ የ10 አመት የ3 አመት ኢንቨስትመንት እቅድ ከዚያ ደግሞ የተቀዳ አመታዊ እቅድን መሰረት አድርጎ ነው የተከናወነው። በአራት መሰረታዊ ምሰሶች ላይ ተመርክዞ የታቀደ እቅድ ነው ያቀረብነው። እቅድ አፈጻጸም አንደኛው የተቋም ግንባታ ነው። ሌላኛው የክህሎት ልማት ነው። ስራ ዕድል ፈጠራ ጉዳዮችና የኢንዱስትሪ ሰላም የምንላቸው እነዚህ አራቱ ምሰሶች ወደ 38 የለውጥ አጀንዳዎች ወይም ኢኒሼቲቮችን መሰረት አድርገው ነው ላለፉት 4 ተኩል አመታት ገደማ ሲከናወን የቆየው። በተለይም ባለፉት አመታት በእያንዳንዱ የለውጥ አጀንዳዎች ላይ ተመርኩዞ ሲሰሩ የነበሩ ስራዎችን በያዝነው በጀት አመት ጥልቀት የመስጠት በጥራት የማከናወን በየአመቱ አዳዲስ ቲሞችን በደረስንበት ደረጃ መሪ ሀሳቦችን ያስቀመጥን ነው ይሄድ ነው። ያዝነው በጀት አመትም የጀመርናቸውን የለውጥ አጀንዳዎች የማጥለቅ በስፋት በጥራትና በብዛት የመፈጸም አቅጣጫ ተይዞ ነው ተግባራዊ የተደረገውና በዛው መሰረት አንዱና የመጀመሪያው ተቋማዊ ለውጥ ስራ ላይ 2 መሰረታዊ ጉዳዮችን ማሳካት ተችሏል። አጠቃላይ የተቋም ባህል ግንባታ ስራን ታሳቢ ያደረጉ ቀደም ሲልም የተጀመሩ ስራዎች ነበሩ። እንደ ሀገር ደግሞ የመንግስት አገልግሎት ሪፎርም ተግባራዊ እንዲደረግ ንድፍ ተይዞ የተገባበት በጀት አመት ነው። ከዛ አንፃር ሚኒስቴር መስሪያ ቤቱ ፓብሊክ አንተርፕረነርሺፕንና የጥራት አስተዳደር ስርዓትን በሚኒስቴር መስሪያ ቤት ደረጃም ይሁን በቴክኒክና ሙያ ስልጠና ተቋማት እንደዚሁም በኢንስቲትዩቶቹ ተጠሪ በሆኑ ተቋማት አማካይነት እንዲፈጸም አቅደን ነበር የገባ ነው። በዛ መሰረት ሚኒስቴር መስሪያ ቤቱና ተጠሪ ተቋማቱ ይሄንኑ የጥራት ስራ አመራር ስርዓት በተመለከተ እውቅና ያገኘንበት የመንግስት አገልግሎት አሰጣጥ ሪፎርም ጋር ተያይዞ መጀመሪያ 8 የመጀመሪያው ምዕራፍ ተቋማት ተለይተዋል። ከ8ቱ አንዱ ስራና ክህሎት ሚኒስቴር አንዱ ነው። የዝግጅት ምዕራፍ ስራቸውን በጊዜ ያጠናቀቁ ከ8ቱ 4ቱ ውስጥ ደግሞ የመጀመሪያ ሆኖ ቀዳሚ ሆኖ ሚኒስቴር መስሪያ ቤቱ ባለፉት 6 ወራት ይሄንኑ ተልዕኮ ማሳካት ችሏል። ወደሚቀጥለው የትግበራ ምዕራፍም ተሸጋግረን አሁን የምንገኘው የትግበራ ምዕራፍ ነው። የትግበራ ምዕራፉንም በስኬት ለማጠናቀቅ የሚያስችሉ ሰፋፊ ስራዎች እየተሰሩ ነው የቆየው። ይሄ ከተቋም ግንባታ አኳያ አንዱ ሊጠቀስ የሚችል ነው። ወደ 18 የሚሆኑ ኮሌጆች ከኢንስቲትዩቶቹ ባሻገር በክልል የሚገኙ ኮሌጆችም የዚሁ ሂደት ተጠቃሚ ሆነዋል። ወደ 41 የሚሆኑ የብቃት ማዕከላትን ጨምሮ ሂደት ላይ ያሉ አሉ። የነዚህ በዚህ በጀት አመት ይጠናቀቃል ተብሎ ይጠበቃል። ይሄ እንድምታው ትልቅ ነው። በአንድ በኩል የኢትዮጵያን የቴክኒክና ሙያ ስልጠና ስርዓት ከዓለም አቀፍ መለኪያዎች ጋር የማመሳከር ስለሆነም በሀገር ውስጥ ለምንሰራውም ስራ ያንን ስታንዳርድ የዋጀ እንዲሆን ይሆናል ወይም መሰረት ያደረገ ወደ ዓለም አቀፍ ወደ ተለያዩ የዓለም ገበያዎችም ልጆቻችን ሰልጥነው እየተሰማሩ ነው ያሉት። ከነዚህ ተቋማት የወጡ ዜጎችም በዓለም አቀፍ ደረጃ ተቀባይነት ያላቸው ይሆናሉ ማለት ነው። የቴክኒክና ሙያ ስልጠና ስርዓቱንም እግረ መንገድ ኢንተርናሽናላይዝ ለማድረግ ያስችላል። ሁለተኛ የክህሎት ልማት ስራው ላይ ነው በትኩረት የሰራ ነው። መደበኛና አጫጭር ስልጠናዎች አዳዲስ ፕሮግራሞችን ከፍተናል። በመደበኛም በአጫጭር ፕሮግራሞችም በአጫጭር ከ34 በላይ ፕሮግራሞች ከፍተናል በያዝነው 6 ወር። በመደበኛ ወደ 11 አዳዲስ ፕሮግራሞች ከደረጃ 6 በላይ የሆኑ 2 የሌቭል 8 ወይም የፒኤችዲ ፕሮግራሞችን ጨምሮ አዳዲስ ፕሮግራሞች ከፍተናል። እነዚህ አዳዲስ ፕሮግራሞች የለውጥ ሳቢያችን አንዱ ገበያ መር ወይም ፍላጎት መር የሆነ
የስልጠና ስርዓት ተግባራዊ ማድረግ ስለሆነ ለዛ ምላሽ በሚሰጥ መንገድ ተግባራዊ ተደርጓል። በ2.7 ሚሊዮን በላይ የሚሆኑ ዜጎችን በአጫጭር ስልጠና አሰልጥነናል። ከ230 ሺህ በላይ የሚሆኑ ዜጎችን ደግሞ በመደበኛ እንደ አዲስ ተቀብለናል። የመልሶ ቅበላ ላይም ከ300 ሺህ በላይ የሚሆኑ ዜጎችን ተቀብለናል። አሁን ላይ የቴክኒክና ሙያ ስልጠና ስርዓቱ በግማሽ ዓመቱ 3 ሚሊዮን ገደማ በላይ የሚሆኑ ዜጎችን እያስተናገደ ይገኛል። በመሰረቱ የማሰልጠን አቅማችን ላለፉት ዓመታት በትልቁ ነው ያደገው። በአመት የማሰልጠን አቅማችን 6 ሚሊዮን ደርሷል አጫጭር ስልጠና ብቻና ይሄ ከጊዜ ወደ ጊዜ የቴክኒክና ሙያ ስልጠና ስርዓት ተጠቃሚ የሚሆኑ ዜጎች ቁጥር እየጨመረ ነው የመጣው። ሰልጥኖ መቀመጥ ብቻ ሳይሆን ደግሞ ስራ መፍጠርም ከዚህ ጋር አብሮ ተያይዞ እየተሰራ ነው ያለው። የስራ እድል ፈጠራ ስራችን ነው ሌላኛው። ይሄም ክህሎት መር እንዲሆን እየተደረገ ነው ያለው ማለት ነው። ዝም ብሎ ወደ ስራ ዓለም መግባት ብቻ ሳይሆን ክህሎት መር ወደሆነ የስልጠና ስርዓት መግባት ነው። በተለይ በግማሽ ዓመቱ የስራ እድል ፈጠራ ዘርፍ የተከናወኑ ስራዎች ምን ይመስላሉ? ከዚህ ጋርም ተያይዞ ደግሞ በአገር ውስጥና በውጭ ሀገራት ምን ያህል የስራ እድሎች ተፈጠሩ? እንዲሁ በ6 ወራት ውስጥ ያቀዳችሁት እቅዳችንን አሳክተናል ብሎ መናገር ይቻላል ወይ? ትልቁ ከስራ እድል ፈጠራ ስራ ጋር ተያይዞ በአንድ በኩል ማነቆ የመፍታት በሌላ መንገድ ምቹ ሁኔታ የመፍጠር ነው። ከስልጠና ባሻገር ለምሳሌ ማነቆ የምንላቸው የፋይናንስ፣ የመስሪያ፣ የመሸጫ የሚባሉ ቦታዎች ጉዳዮች አሉ። እነዚህ ላይ በየደረጃው ካሉ ባለድርሻ አካላት ጋር በቅርበት እየሰራን ነው ያለ ነው። የዲጂታል የግብይት ስርዓት አለን። ሉሲ ኢኮሜርስ የምንለው በኢትዮጵያ ገበያ መረጃ ስርዓት አማካይነት ለምቶ ስራ ላይ የዋለ ኢንተርፕራይዞች አሁንም ምርቶቻቸውን እያስተዋወቁ እናም ሽያጭ እያከናወኑ ያሉበት ስርዓት ነው ያለው። ይሄ ስርዓት ተጠናክሮ እንዲቀጥል ከዛ ባሻገር ደግሞ የተለያዩ የገበያ እድሎች ባዛሮችን ጨምሮ ከባለድርሻ አካላት ጋር ማስተሳሰርን ጨምሮ 40 ቢሊዮን ገደማ የሚሆን የገበያ ትስስር ተፈጥሯል። ይሄም ከሞላ ጎደል በእቅዳችን መሰረት እየሄደ ያለ ጉዳይ ነው። ከፋይናንስ ማነቆ ጋር ተያይዞ ላለፉት 2 ዓመታት በተለይ ትርጉም ያለው እድገት ያለው የፋይናንስ አቅርቦት ሲሰራ ቆይቷል። በያዝነው በጀት ዓመት ግማሽ ዓመት ወር 7 ወራት ገደማ 76 ቢሊዮን ገደማ የሚሆን ብድር እንዲቀርብ ተደርጓል። ኢንተርፕራይዞቹ ከእቅዳችን አኳያም ከ96% አካባቢ ነው። በርከት ላሉ ነባርና አዳዲስ ኢንተርፕራይዞች ፋይናንስ የማቅረብ ስራ ተሰርቷል። ነገር ግን ፍላጎቱ ከዛ በላይ ስለሆነ የበለጠ ጠንክረን መስራት እንዳለብን እንገነዘባለን። ይሄንኑ ለማጠናከር እንዲያስችል የኢንቨስትመንት ባንክ ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በጋራ ሆነን ለወጣት አንተርፕረነሮች እኛም ድርሻችንን ይዘን ኢንቨስትመንት ሆልዲንግም ድርሻውን ይዞ በጋራ ጆይንት የሆነ ወጣት አንተርፕረነሮች ኢንቨስትመንት ባንክ አቋቁመናል። ይሄም ስታርታፖች፣ ኢንተርፕራይዞች በፍጥነት የብድር አገልግሎት ማግኘት የሚችሉበትን እድል የሚፈጥር ነው። አብሮ ደግሞ ይሄ ስርዓት ዘላቂ እንዲሆን ሪስክ ለመውሰድና ሪስክ ለመቀነስ የሚያስችል የፋይናንስ ስርዓት ላይ ከብሔራዊ ባንክና ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በቅርበት እየሰራን ያለ ነው። የፋይናንስ ማነቆ፣ የገበያ ማነቆ ለመፍታት ሰፊ ርብርብ እየተደረገ ነው። የመስሪያና የመሸጫ ቦታ ላይ ደግሞ በእኛ ደረጃ እየገነባን ያለ ነው። ትልቅ መሰረተ ልማት አለ። ግራውንድ ፕላስ 11 የሆነ ይሄ መሰረተ ልማት በቅርቡ ይጠናቀቃል ተብሎ ሰፊ ርብርብ እየተደረገ ነው። ይሄ መሰረተ ልማት ሲጠናቀቅ ደግሞ በሁሉም የሀገራችን አካባቢዎች ያሉ ኢትዮጵያዊ ምርት የሚያመርቱ በጥራት የሚያመርቱ የብቃት ምዘና ስርዓቱን ያሟሉ ኢንተርፕራይዞች ደግሞ በቋሚነት ምርታቸውን የሚያሳዩበትና የሚሸጡበት ቦታ ዝግጅት አድርገናል። ስለዚህ ይሄ ተመልሶ ምቹ ሁኔታ ይፈጥራል ማለት ነው። ኢንተርፕራይዞች እንዲያድጉ እንዲፋፉ በርካታ ስልጠናዎች እንሰጣለን። አንተርፕረነርሺፕ ተቋማችንም ኢንተርፕራይዞች አዳዲስ ለሚገቡትም እዛ ለቆዩትም ስራ ላይ ለቆዩትም ስልጠና ይሰጣል። የዲጂታል ሰርቪሱን ወደ ኦንላይን ቢዝነስ አገልግሎት የምክር አገልግሎትም ለማምጣት ሰፊ ዝግጅት እየተደረገ ነው ያለው። የዚህ ሁሉ ድምር ውጤት ኢንተርፕራይዞቹ ተመልሰው የስራ እድል እንዲፈጥሩ ያደርጋቸዋል። ይሄ በሀገር ውስጥ
የስራ እድል ፈጠራ ስራ ላይ በስፋት እየተሰራ ያለ ነው። ከ75 በመቶ በላይ በሰልፍ ኢምፕሎይመንት ወይም ራስ አገዝ በሆነ የስራ እድል አማካይነት የሚገኝ የስራ እድል ነው። ቀሪው በቅጥር የሚገኝ የስራ እድል ነው። ትልቁ የራስ ጥረት አንተርፕረነሮችን መሰረት አድርጎ የሚፈጠረው የስራ እድል በጣም ትልቅ ነው። በቅርቡ ፖሊሲ ወጥቷል ይሄንን ሁኔታ የበለጠ ለማሳለጥ። እንደዚሁም የተለያዩ የህግ ዝግጅቶች እየተደረጉ ነው ያለው። ከስራ እድል ፈጠራ አንጻር ምህዳሩን ምቹ ለማድረግ ለስራ ፈጣሪዎች ሰፋፊ ስራዎች እየተሰሩ ነው። አንዱ ስኬት ብለን የምንቆጥረው እሱ ነው። ከእቅድ ሻገር ያለ ቁጥር ነው ያሳካ ነው። በአሁኑ ባለፉት 6 ወራት የአገር ውስጥ ስራ እድል ከ100% በላይ ነው። የውጭ ሀገርም እንደዚሁ 451 ሺህ የሚሆኑ ዜጎች ወደ ውጭ ሀገር ሰልጥነው ህጋዊ በሆነ መንገድ ተሰማርተዋል። ይሄም ከእቅድ በላይ የተሳካ ነው። የርቀት ምንለው ስራ አለ። 21 ሺህ ገደማ ዜጎች ባለፉት 6 ወራት ብቻ ወደዚህ ስርዓት ገብተዋል ማለት ነው። አዲስ ካሁን ቀደም ከፈጠርነው በተጨማሪ ይሄ በስፋት ዜጎች ሊጠቀሙበት የሚገባ እድል ነው። የኢትዮጵያ ገበያ መረጃ ስርዓት ላይ የተመዘገበ ሁሉ ሊያገኘው የሚችል ለዚህ ራሱን ያዘጋጀ ሁሉ ሊያገኘው የሚችል ዓለም ላይ ያለ እድል በመሆኑ ይሄንን በመጠቀም ረገድ ሰፊ ስራ መስራት የሚጠይቅ እንደሆነ ማንሳት ፈልጋለሁ። ከስራ እድል ፈጠራ አንጻር አንዱ ሊጠቀስ የሚችለው ስኬት ይሄ ነው። ክህሎት ላይ ቅድም የገለጽኩት ቁጥር ከ2.7 ሚሊዮን በላይ የሚሆኑ ዜጎች በአጫጭር በመደበኛ ስልጠናዎች በድምሩ መደበኛና መልሶ ቅበላን ከጨመርን ከ3 ሚሊዮን በላይ የሚሆኑ ዜጎች በዚህ ስርዓት እየተጠቀሙ ነው። የአሰሪና ሰራተኛ ግንኙነቱም ሰላማዊ የኢንዱስትሪ ባህል እንዲኖረን ምርታማነትን እንዲያሳልጥ ተደርጎ ሰፋፊ ስራዎች እየተሰሩ ነው ያሉት። አዳዲስ ማህበራት፣ የሰራተኞች ማህበራት፣ የአሰሪዎች ማህበራት እንዲደራጁም የተደረገበት ጊዜ ነው። ይሄንኑ ስርዓት ደግሞ በቴክኖሎጂ አስደግፎ ለመምራት የቴክኖሎጂ የማልማት ስራ አጠናቀናል ማለት ነው። ኢንዱስትሪ ሰላሙንም ልክ እንደ ክህሎት እንደ ስራ እድል ሁሉ በቴክኖሎጂ ለመምራት የሚያስችል ሰፋፊ ዝግጅት የተደረገበት ነው። የክህሎት መሰረተ ልማት ግንባታና የዲጂታላይዜሽን ስርዓቱንም ባለፉት 6 ወራት እንግዲህ ጊዜው የዲጂታል ዓለም ነውና ጊዜውን የዋጀ ስርዓት የመገንባት ጉዳይ የእቅዳችን ዋነኛ ማጠንጠኛ ሆኖ ኢትዮጵያ ዲጂታል 2030ንም በሚያሳካ መልኩ ተቃኝቶ ዓለም ስለ ኢንዱስትሪ 4.0 5.0 የሚነጋገርበትና የሚሰራበት ወቅት እንደመሆኑ መጠን የቴክኒክና ሙያ ስልጠና ስርዓቱም ከዛ ጋር ተቀናጅቶ እየተሰራ ነው ያለው። ለዛ እንዲሆን ቅድም አዳዲስ ዲፓርትመንቶች አልኳቸው እንደ ሮቦቲክስ፣ አርቲፊሻል ኢንተለጀንስ ኢንዱስትሪዎቻችን ወደዛ ነው መሄድ የሚኖርባቸው ማለት ነው ወደፊት። ለዛ ደግሞ የሰለጠነ የሰው ኃይል በዚህ መስክ የተዘጋጀ የሰው ኃይል ያስፈልጋል። እነዚህ ጉዳዮች ላይ ሳይበር ሴኩሪቲን ባዮሜዲካል ኢንጂነሪንግን ጨምሮ አዳዲስ የሙያ መስኮችን ማሪታይም ላይ ዝግጅት እያደረግን ያለ ነው። ይሄ ለውጭ ገበያ ትልቅ ፍላጎት አለው። እነዚህ ላይ ዝግጅት እያደረግን ያለ ነው። የሆስፒታሊቲ ኢንዱስትሪውም ቱሪዝም እንደ አንድ ፒላር ነው የተወሰደው። እሱንም የማዘመን ስራ በልምድ የተገኘ እውቀትና ክህሎትን ወደ መደበኛ ስርዓት የማምጣት ጉዳይ ላይም በትኩረት ሲከናወኑ የቆዩ ስራዎች ናቸው። ከውጭ ሀገራት የስራ ስምሪት ጋር ተያይዞ በአረብ ሀገራት የሚሳተፉ ሴት እህቶቻችን ጋር ተያይዞ የሚደርስባቸው አንዳንድ ተጽዕኖዎች አሉና ይህም በመከላከል ረገድ በተለይ በመንግስት ደረጃ ከውጭ ጉዳይ ሚኒስቴር ጋር በቅንጅት እየሰራችሁት ያለው ስራ ምን ይመስላል? በርካታ ባለድርሻ አካላት አሉት ይሄ ስራ ውጭ ጉዳይ ሚኒስቴርን ጨምሮ በክቡር አምባሳደር ግርማ ብሩ የሚመራ ሀገር አቀፍ ቴክኒካል ቲም አለ ወይ ስቲሪንግ ኮሚቴ የሚባል የካውንስል አይነት መልክ ያለው በአዲሱ አዋጅም ይሄ እውቅና ተሰጥቶት እየቀጠለ ያለ ነው። ይሄ ኮሚቴ የሚመለከታቸው ባለድርሻ አካላትን በሙሉ ያቀናጃል። ከዚህ ውስጥ አንዱ ትልቅ ድርሻ ያለው የውጭ ጉዳይ ሚኒስቴር ነው። የውጭ ጉዳይ ሚኒስቴር ገበያውን ከማገናኘት ጀምሮ በመንግስታት መካከል የሚደረገውን ድርድር በበላይነት በማስተባበር
ትልቅ ሚና አለው። ዜጎች ከሄዱ በኋላ ደህንነታቸው የተጠበቀ እንዲሆን መከታተል ላይ በየሀገራቱ ያሉ ኤምባሲዎቻችንና አምባሳደሮቻችን ትልልቅ ስራ ይሰራሉ። ከዛ አንፃር አንዱ ይህንን ስራ ለመከላከል በመሰረታዊነት እየተሰራ ያለው ዜጎች ግንዛቤ ኖሯቸው ሰልጥነው ስለሚሄዱበት ሀገር ባህል፣ ቋንቋ እና ቴክኒካል እውቀት አግኝተው እንዲሄዱ ማድረግ ነው የመጀመሪያ የመከላከል እርምጃ። ለዚህ ደግሞ ሲሆን ህጋዊ መንገድ እና ህጋዊ አካላትን እና ስርዓት ተከትለው እንዲሄዱ ማድረግ ነው። ከዚህ አንፃር በስፋት እየተሰራ ያለ ስራ አለ በሚኒስቴር መስሪያ ቤቱ። ሌላው የሚሄዱባቸው መዳረሻ ሀገራት ላይ በነገራችን ላይ የመካከለኛው ምስራቅ ሀገራት ብቻ አይደሉም። ዜጎች ስምሪት እያደረጉባቸው ያሉ ሀገራት ከጊዜ ወደ ጊዜ ቁጥራቸው እየጨመረ ነው። አሁን ወደ አውሮፓ ገበያም እየገባን ነው ያለ ነው። የመጀመሪያ የምናደርገው ከመዳረሻ ሀገራት መንግስታት ጋር ድርድር ነው የምናደርገው። የዜጎችን ጥቅም፣ መብት የተመለከቱ ጉዳዮች ድርድር ይደረግባቸዋል። የስምምነቱ አካል ሆኖ እንፈራረማለን። አንዱ መብታቸውን ማስጠበቅ ላይ እዛ ነው ማለት ነው ከመዳረሻ ሀገር አኳያ የምንጨርሰው። ከዛ አፈጻጸሙን መከታተል ይሆናል። ስራ ሲገኝ ስራ ተገኘ ብለን ዝም ብለን ዜጎችን አንልክም ማለት ነው። ተገኘ የተባለው ስራ ለደህንነታቸው ሊሰራ የሚችል አይነት ስራ መሆኑንም ጭምር በየአካባቢው ያሉ ኤምባሲዎቻችን ቦታው ላይ ጭምር ተገኝተው ያረጋግጣሉ። ዘን ውል የሚያጸድቁት ከዛ በኋላ ነው ማለት ውል ያጸድቃሉ። እዚህ ደግሞ እኛ ዜጎችን የማዘጋጀት ስራ እንሰራለን። የዚህ ድምር ውጤት መልሰንም እርካታ ለመለካት ሞክረናል። እዛ ያሉ የኛ አገልግሎት ተጠቃሚዎች ስለ ሂደቱ ምን አስተያየት አላቸው የሚለው አሁን እያየን ከሆነ በተለይ በህጋዊ መንገድ ሂደቱን ተከትለው በተገቢው ሰልጥነው ትንሽም ቢሆን ንቃተ ህሊናቸውን አሳድገው የሄዱ ዜጎች መንግስትም የሚያደርገው ክትትል ስላለ ሀገራቱም የፈረሙት ስምምነት ስላለ በጥንቃቄ የሚያዩበት ሁኔታ ተፈጽሞ እንኳ ከተገኘ አፋጣኝ ተጠያቂነት እንዲረጋገጥ እየተደረገ ነው ያለው። ይሄ ከውጭ ጉዳይ ጋር በቅንጅትና በቅርበት እየተሰራ ያለ ስራ ነው። ትሬንዱንም ካየነው እየተሻሻለ የመጣ ነገር እንዳለ ነው መውሰድ የሚቻለው። ዘላቂ ተጠቃሚነት እንዲኖራቸው ደግሞ በደንብ እቅድ አዘጋጅተው ሲሄዱ መቼ እንደሚመለሱ ሲመለሱ ምን እንደሚሰሩ ፕላን አድርገው እኛም ሲመለሱ ሊሰሩ ያሰቡትን ነገር እንዲሳካላቸው ከማድረግ አንፃር የራሳችንን ሚና መወጣት እንድንችል ተገቢውን ዝግጅትም እያደረግን ነው እየላክናቸው ያለ ነው። የቴሌፎን አገልግሎት እንዳይቋረጥባቸው ለማድረግ የሚያስችል ስርዓት ዘርግተናል። ምንም አይነት አደጋ ቢከሰት በፍጥነት ወደ ኤምባሲም ወደ ሚኒስቴር መስሪያ ቤቱ መረጃ ማቀበል የሚቻልበት እድልም አብሮ ከስርዓቱ ጋር ተገንብቷል ማለት ነው። በዛ በኩል ዝም ብሎ ዜጎችን መላክ ብቻ ሳይሆን የኢኮኖሚ ተጠቃሚነታቸው ማረጋገጥ ብቻ ሳይሆን የኢኮኖሚ ተጠቃሚነታቸው ከደህንነታቸው ጋር በተጣጣመ መልኩ እንዲሆን ማድረግ ላይ በጣም ሰፋፊ የሪፎርም ስራዎች ናቸው ከዚህ አንፃር እየተሰሩ ያሉት። አዲሱ አዋጅ ደግሞ የውጭ ሀገር ስራ ስምሪት አዋጅ በላቀ ደረጃ እነዚህን ጉዳዮች ለማሳካት በሚያስችል መንገድ የተቀረጸ ስለሆነ ወደፊት የተሻለ የበለጠ ከስካሁኑ የበለጠ ይሆናል ብለን ነው የምናምነው። የሰለጠነና በከፊል የሰለጠነ የሰው ኃይል ለመላክ የሚያስችልም ሰፊ ስራ ተሰርቷል። ውጤትም እየተገኘ እንዳለ ማየት ይቻላል። በተለይ የቴክኒክና ሙያ ዘርፍ ሰልጣኞች የሙያ ዘርፉን በፍላጎታቸው መርጠው እንዲመጡ በተለይ ምን አይነት ስራዎች እየተሰሩ ነው? ከዚህ ጋር ተያይዞ ደግሞ በተለይ በመደበኛ መርሃ ግብር እንዲሁም አዲስ ሰልጣኞች ቅበላ በተለይ በ2018 ከቁጥሩ ጋር ተያይዞ ያሉ ጉዳዮችን ቢያነሱልኝ። የመጀመሪያው የቴክኒክና ሙያ ስልጠና ስርዓቱን በአጠቃላይ ተመራጭ የማድረግ ስራ ላይ ነው ትኩረት አድርገን እየሰራን ያለ ነው። ኢትዮጵያ የወጣት ሀገር ነች። ኢትዮጵያ የወጣት ሀገር ነች ሲባል የወጣቱን ቴስት ታሳቢ ያደረገ ስራ መስራት ያስፈልጋል ማለት ነው። በሌላ መንገድ የኢትዮጵያ የኢኮኖሚ አቅጣጫና እድገት ደግሞ የሚፈልጋቸው የቅድሚያ የሚሰጣቸው ደግሞ የሙያ መስኮች አሉ። በእነዚህ መካከል በደንብ የተጣጣመ ማድረግ ያስፈልጋልና ለዛ የሚሆን ዝግጅት ነው ያደረግነው። ቅድም የጠቃቀስኳቸውን አይነት አዳዲስ ጊዜውን የዋጁ ዲፓርትመንቶች
ወጣቱን የመሳብ አቅማቸው መጨመሩን በተግባር አይተናል። ለምሳሌ ዘንድሮ በ6 ወራት በሰራነው ስራ የከፈትናቸው ዲፓርትመንቶች በመደበኛ የዩኒቨርሲቲ ፕሮግራም ዩኒቨርሲቲ ጆይን ያደረጉ ወጣቶች 2ኛ ዓመት ጭምር የደረሱ ተመልሰው እነዚህን ዲፓርትመንቶች መርጠው የመጡበት ሁኔታ እንዳለ ተመልክተናል። የዩኒቨርሲቲ መግቢያ ውጤት ያገኙ የመጀመሪያ ዓመት ተማሪዎችም ወደዚህ ስርዓት የመጡበትን ሁኔታ አይተናል። ያሰብነው ነገር እየተሳካ ለመሆኑ ምልክት ተደርጎ ሊወሰድ ይችላል። ሳቢ ተፈላጊ ወትሮ ያሉ ያመለካከት ችግሮች አሉ። ቀደም ሲል አሁንም ሙሉ በሙሉ ተሻግረናል ባይባልም ቴክኒክና ሙያ ስልጠና ስርዓቱ መፍትሄ አምጪ ለውጥ አምጪ መሆኑ በተሟላ ደረጃ ከግምት ሳይገባ አማራጭ የሌላቸው ሰዎች ብቻ የሚሰበሰቡበት ቦታ ተደርጎ የሚታሰብበት አይነት አመለካከት አለ። ያንን የሚቀርፍ ያንን የሚቀየር ስራ ነው ለመስራት ጥረት እየተደረገ ያለው። አያያዙ ደግሞ የሚሳካ ይመስላል። ይሄ በቁጥርም ማስደግፈን ካየን አንዱ በአጫጭር ስልጠና የሚሰለጥነው የሰው ኃይል በየአመቱ ኤክስፖኔንሻል ሊባል በሚችል ደረጃ ወይም ትልቅ እምርታ ሊባል በሚችል ደረጃ እያደገ እንዳለ ማየት ይቻላል። ሁለተኛ የመደበኛ ቅበላ ስራችንም አሁን በተለይ ያለፉት አመታት የመጨመር አዝማሚያ ነው እየታየ ያለው። መሀል ላይ የተወሰነ መቀዛቀዝ ያለው የሚመስል በአመዛኙ ወደ አጫጭር ስልጠና የመሄድ አሁንም ወደ አጫጭር ስልጠና የመሄድ አዝማሚያ በነገራችን ላይ የኛ ብቻ አይደለም፣ ዓለም አቀፋዊ አዝማሚያ ነው። ዜጎች ቶሎ ቶሎ ሰልጥነው ቶሎ ቶሎ ወደ ስራ መግባት የሚፈልጉበት አይነት ማይንድ ሴት ነው ያለው። እዚህም ያለው የህብረተሰብ ክፍል ያንን የሚጋራ ሆኖ ነው ያገኘ ነው። ነገር ግን ባለፈው 6 ወር ጨምሮ እያየን ያለነው ትሬንድ ደግሞ መልሶ እየጨመረ ያለ የመደበኛ አሰልጣኝ ቁጥርም ካለፉት ጊዜያት አኳያ ያየን ስለሆነ በጥቅሉ ወደ ቴክኒክና ሙያ ስልጠና ስርዓቱ እየመጡ ያሉ ወጣቶች እየተፈጠረላቸው ካለ የስራ እድል አኳያ እያደገ እየመጣ እንደሆነ ማየት ይቻላል። ቅድም ከ3 ሚሊዮን በላይ ብዬ ያልኩት ቁጥር በመደበኛ በአጫጭር እና በመልሶ ቅበላ የመደበኛ ፕሮግራም መልሶ ቅበላን የሚያካትት ነው። በዚህ 6 ወር እያስተናገድ ነው ያለ የሰው ኃይል ነው ማለት ነው። ሚኒስቴር መስሪያ ቤታችሁ የተሻለ አፈጻጸም እንዲኖረው የቋሚ ኮሚቴው ድጋፍ ምን ይመስላል? ለሚኒስቴር መስሪያ ቤቱ ለተጠሪ ተቋማት እንደዚሁም በየደረጃው ያሉ ኮሌጆችና አጠቃላይ ከምንሰራው ስራ ከአራቱም መሰረታዊ ተልእኮቻችን ጋር በተያያዘ መልኩ የገጽ ለገጽ ውይይት፣ የመስክ ምልከታ በአካል ያለንባቸው ተቋማት ጋር ጭምር መጥቶ አንዳንድ ወቅታዊ ጉዳዮችን ለይቶ ከመመካከር ጀምሮ በጣም የቅርብ ድጋፍና ክትትል ነው የሚያደርገው። ትልቅ ትጋት ያለው ኮሚቴ ነው። እውነት ለመናገር ህግ በማርቀቅ እና በማውጣት ሂደት ላይም ያለው የነቃ ተሳትፎ የምናወጣቸው ህጎች ከነባራዊ ሁኔታው ጋር በደንብ የተዛመዱ መፍትሄ የሚያመጡ እንዲሆኑ ተደርጎ እንዲቀረጹ ማድረግ ላይ ትልቅ አሻራ ማሳረፍ የቻለ ቋሚ ኮሚቴ ነውና በእኛ በኩል ትልቅ እሴት የማከል የሚለያቸውም ቁም ነገሮች ትልልቅ እና በእርግጥም ትኩረት ሊደረግባቸው የሚገቡ ናቸው። በጽሁፍ የሚሰጠን ግብረ መልስ፣ በአካል በሚደረግ መስክ ምልከታ፣ በአካል በገጽ ለገጽ በሚደረግ የሪፖርት አቀራረብ ጭምር ትልቅ ድጋፍ እያገኘን የመጣ ነው። ስኬቱ የሚኒስቴር መስሪያ ቤቱ ብቻ አይደለም፣ የቋሚ ኮሚቴው በየደረጃው ያሉ ባለድርሻ አካላት ተሳትፎን ጭምር ያረጋገጠ ነውና የብዙ አካላት ድምር ውጤት ነው። የሚኒስቴር መስሪያ ቤታችሁን አፈጻጸም አቀርባችኋልና ቋሚ ኮሚቴው ደግሞ የሰጣቸው ግብረ መልሶች አሉ። በተለይ ቋሚ ኮሚቴው በሰጣቸው እንደ ፊድባክ የወሰዳቸዋቸው ነገሮች ምን ይመስላሉ? መጀመሪያ ሩብ ዓመት የተሰጠን ግብረ መልስ ለሁለተኛ ሩብ ዓመት ግብአት ሆኖ የእቅዳችን አካል ሆኖ እቅዳችንን ከልሰን ነው የምንሄደውና ልክ እንደ ወትሮ ሁሉ ሚዛን የሚደፉ ትልልቅ ቁም ነገሮች ያሉት ስለሆነ ይህንኑ ወደ እቅድ ቀይረን በቀሪ ወራት ከምንሰራቸው ስራዎች ጋር በደንብ አካተን የምንፈጽም ይሆናል ማለት ነው። መልካም። በመጨረሻም ቀር የሚሉትና የሚጨምሩት ሀሳብ ካለ ድል ልስጥዎት። በዘርፉ የሚሰሩ ስራዎች
በጣም ሰፋፊ የበርካታ ባለድርሻ አካላትን መተጋገዝና መደጋገፍ የሚፈልጉ ናቸው። ስርዓት አድርገን የገነባናቸው አሰራሮች አሉ። እነሱን ይበልጥ አጠናክረን እንቀጥላለን። ትልቁ አንዱ ስኬት የዲጂታላይዜሽን ስርዓቱ ጋር ተግባራዊ ያደረግናቸው ጉዳዮች ናቸው። በተለይም የኢትዮጵያ ገበያ መረጃ ስርዓት በጣም ትልቅ ስርዓት ነው። ከብሔራዊ መታወቂያ ጋር ወይም ከዲጂታል አይዲ ጋር የተሳሰረ ተደርጎ ነው የተገነባው። ወጣቶች አጠቃላይ እድሜያቸው ከ15 እስከ 64 ያሉ አምራች የሚባሉ ዜጎች ሁሉ ቢመዘገቡ ለክህሎት ልማትም ለስራ ስምሪትም ለፋይናንስ አቅርቦትም ትልቅ ጉልበት የሚሆን ስርዓት ስለሆነ የዚህ ስርዓት ተጠቃሚ መሆን መቻል ወደ ስራ የሚገባውንም ሰው ክህሎት መታጠቅ የሚፈልገውንም ሰው እንደዚሁም የኢንዱስትሪ ሰላምንም ከማገዝ አኳያ ትልቅ ውጤት የሚኖረው ስለሆነ ይህን በመጠቀም ረገድ ዜጎች በንቃት እንዲሳተፉ በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። ለግዚዮት ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። ተመልካቾች ከኢቲቪ ፓርላማ የሚኒስትር መስሪያ ቤቱን የ6 ወራት አፈጻጸም አስመልክቶ ያደረግነው ቆይታ ይሄንን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ጥሩ ጊዜ